ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን፣ በዛሬው የምንመለከተው ህንድ ኢትዮጵያን ዓለም አቀፍ ስትራቴጂካል አጋሬ ነች ብላለች። እንዲሁም ህንድና ኢትዮጵያ በሁለት ቀናት ውስጥ ምን ስኬትን አከናወኑ የሚሉትን በሰፊው የምንመለከት ይሆናል። የቀንዱ ቀንደኛ የተባሉት እነ ኢሳያስ በህንዱ ጠቅላይ ሚኒስቴር ንግግር አብደዋል። የህንዱ ጠቅላይ ሚኒስቴር የኢትዮጵያን የባህር በር እውቅናም ጭምር የሚሰጥ ንግግርም አድርገዋል። እንዲሁም ህንድና ኢትዮጵያ ስትራቴጂካል አጋርነት ፈርመዋል። ይህ ማለት ትልቅ የተባለ ድል አንድ ስቴፕ ከፍም ያለ ነው። እንዲሁም ኢትዮጵያ በገንዘብም ጭምር ተንበሽብሻለች። ከ1 ቢሊዮን ዶላር በላይ ለኢትዮጵያ ተመቻችቷል፣ ኢንቨስትመንትም ጭምር። ይህ ለኢትዮጵያም ለአፍሪካም ትልቅ የተባለ የዲፕሎማሲ ተግባር የተከናወነበት ነው። ሁሉንም የምንመለከተው ይሆናል። አብራችሁን ሁኑ። የህንድ ሚዲያዎችና ዓለም አቀፍ ሚዲያዎች በህንዱ ጠቅላይ ሚኒስቴር ኢትዮጵያን በመጎብኘታቸው እነዚህ ነገሮች ሲናገሩ ነበር። የመጀመሪያው ኢትዮጵያ የሰው ልጅ መገኛ ነች፣ እንዲሁም ሳይንስ ማረጋገጫም ጭምር ሰጥቶበታል እያሉ ነው። ኢትዮጵያ ቅኝ ያልተገዛችም ነፃ ሀገር መሆኗንም ጭምር ተናግረዋል። የአፍሪካ የነፃነት ምልክትም ብለው ጠርተዋታል። እንዲሁም የአፍሪካ ህብረት ዋና መቀመጫ አዲስ አበባ መሆኑንም ተናግረዋል። እንዲሁም አዲስ አበባ የዲፕሎማቲክ ከተማ ብለውም ጠርተዋታል። በቅርቡ ብሪክስን መቀላቀሏ ለኢትዮጵያ ታላቅ የሆነ የምስራችም እንደሆነም ተናግረዋል። በቅርቡ በ2026 የብሪክስን ሊቀመንበርነት ህንድ ትቀበላለች። እንዲሁም ኢትዮጵያ አባል ሀገርም ጭምር ነች። ሁለቱም ደቡባዊ ክፍሎች ናቸው። እነዚህ በተመሳሳይ የኃይል አስተላለፍ ይሰለፋሉ ተብሎ ይጠበቃል። የሁለቱ ሀገራት እንቅስቃሴም ስትራቴጂካል እየሆነ የመጣውም በእነዚህ አስተሳሳሪ በሆኑ ጉዳዮችም ጭምር ነው። It is one of the oldest civilizations on earth. Scientists say some of the earliest footprints of humanity were found here in this country. It is the only African nation that was never colonized. So it was a symbol of African independence. Ethiopia is home to the African Union headquarters, meaning Addis Ababa is Africa's diplomatic capital. And in 2024, Ethiopia joined the BRICS grouping. Now, this is Prime Minister Modi's first ever bilateral visit to Ethiopia, also the first visit by an Indian Prime Minister in 15 years, and the timing is also important. In 2026, India will take over the BRICS chairmanship. Ethiopia is a new BRICS member. Both countries are part of the global south, so this visit is about alignment. የህንዱ ጠቅላይ ሚኒስቴር በኢትዮጵያ ህዝብ ተወካዮች ምክር ቤት ዘለግ ያለ ንግግር አድርገው ነበረ። እንዲህ ብለዋል። 200 ዓመታት በፊት ኢትዮጵያና ህንድ ቀይ ባህርን አቋርጠው በህንድ ውቅያኖስ በኩል አድርገው ንግድ ሲነጋገዱ እንደነበር አስታውሰዋል። እንዲሁም ቅመማ ቅመም፣ ጥጥ፣ ቡና፣ ወርቅ፣ ጨርቃ ጨርቅ እንዲሁም ሐሳብም ጭምር ይለዋወጡ ነበር ብለዋል። እንዲሁም ባህልና አኗኗር ታሪክንም ጭምር አብረው ሲለዋወጡ እንደነበር አውስተዋል። ግንኙነታችን ክፍለ ዘመናትን ያሳለፈ ነበር ብለውም ተናግረዋል። በአዱሊስና በመሰል ወደቦቻችን በኩል እነዚህ የንግድ እንቅስቃሴዎች ሲከናወኑ እንደነበር አስታውሰዋል። ኢትዮጵያ ከሁለት ትልልቅ ወደቦች አሰብና ምጽዋ እንዲሁም እና አዱሊስን የመሰሉ ትልልቅና ብዙ ወደቦች ነበሯት። ኢትዮጵያ በዘመኗ ሰፍታም ስትጠብም ድንበሯ ቀይ ባህር መሆኑንም ጭምር የሚታወቅ ሐቅ ነው። እንዲሁም በዚህ ንግግራቸው የሻቢያ አመራሮች ይሄንን ነገር በትኩረት ተመልክተውታል። ምክንያቱም የሻቢያ መንግስት እንደሚለው ከሆነ ኢትዮጵያ በየትኛውም ክፍለ ዘመን የባህር በር ኖሯት አያውቅም። ሁሉም የባህር በሮች የሻቢያ የኤርትራ ነው ብለው ያምኑ ነበር። ግን ዓለም በዛ መንገድ አይደለም ታሪክን የሚረዳው። ይህ የተጣመመና ስሁት እሳቤ የሻቢያ የግሉና የግሉ ብቻ መሆኑንም ማረጋገጫ ተሰጥቶበታል። ኢትዮጵያ ብዙ ወደቦች የነበሯት እንዲሁም የቀይ ባህር ንጉስም እንደነበረች ማረጋገጫ ሰጥተውበታል። Nearly 2000 years ago, our ancestors built connections across great waters. Across the Indian Ocean, merchants sailed with spices, cotton, coffee, and gold. But they traded more than goods. They exchanged ideas, stories, and way of life.
Ports like Adulis and Dholera were not just trade centers. They were bridges between civilizations. In modern times, our relationship entered a new era. በኢትዮጵያና በህንድ በኩል ያለው አጋርነት ስትራቴጂካል ነው። ከ50 ከ60 ዓመታት በፊት ኒው ዴልሂ ላይ ኢትዮጵያ ኤምባሲ ነበራት። እንዲሁም ከ600 በላይ ህንዳውያን ኢንቨስተሮች በኢትዮጵያ ውስጥም እየሰሩ ነው። ህንድ ከ1 እስከ 3 ባለው ደረጃ ውስጥ በኢትዮጵያ ውስጥ ግዙፍ የተባለ የኢንቨስትመንት ስራዎችም ይሰራሉ። So actually the relationship, the strategic partnership between Ethiopia and India is very important. Let me give you some data. First and foremost, of course, diplomatically, Ethiopia was one of the first countries to establish an embassy in New Delhi something like 55, 60 years ago. But more contemporary, the economic partnership between India and Ethiopia is very significant. I understand there are more than 600 Indian companies that are operating, investing in Ethiopia. And that's a very substantial amount. In fact, from the data that I've seen, India is amongst the 3 largest investors, foreign investors in Ethiopia. በ1941 ህንድ ወታደሮቿን ወደ ኢትዮጵያ ልካ ነበር። እንዲሁም የሁለተኛው የጣሊያን ወረራ ወቅት ላይ ከእንግሊዝ ጋር በመሆን ኢትዮጵያውያንን አግዘው ጣሊያንንም ጭምር ተዋክተው ነበር። ይህንን የተናገሩት ታሪክን አጣቅሰው የተናገሩት የህንዱ ጠቅላይ ሚኒስቴር ናቸው። Our relationship entered a new era. Indian soldiers fought alongside Ethiopians for the liberation of Ethiopia in 1941. Our formal diplomatic relations began soon after India became independent. But even before embassies were set up, our people had already started writing a new chapter together. ታላቋ ህንድ ለኢትዮጵያ ነጻነት ጭምር ልጆቿንም የገበረች ነች። እቺን ታላቅ ሀገር ጠቅላይ ሚኒስትር አብይ አህመድ መሪውን በመኪና ተቀብለዋል። እንዲሁም ኤርፖርት ድረስ በመሄድ ራሳቸው እየነዱ ሲያስጎበኙም ጭምር ተመልክተናል። የህንዱ ጠቅላይ ሚኒስትር በኢትዮጵያው ጠቅላይ ሚኒስትርም ሲካደሙ ተመልክተናል። ይህ ታሪካዊ ግንኙነታችንን ወደ አንድ ደረጃ የሚያሳድግም ጭምር ነው። Ethiopian Prime Minister Abiy Ahmed personally received Prime Minister Modi at the airport. He drove him to the hotel and again drove him back to the airport. In diplomacy, such gestures speak louder than press releases. በሺህ የሚቆጠሩ ህንዳውያን ወደ ኢትዮጵያ መጥተዋል፣ አስተምረዋል፣ ኢንቨስትም አድርገዋል። እንዲሁም በኢትዮጵያ ትምህርት ቤቶች ታላቅ ታሪክም ጭምር አላቸው። በኢትዮጵያውያን ልብ ውስጥም ጭምር አሁንም ድረስ ይኖራሉ። እንዲሁም በባህር ዳር፣ በመቀሌ እንዲሁም በድሬዳዋ በሁሉም በኢትዮጵያ ማዕዘናት ጭምር ህንዳውያን ተበትነው የኢትዮጵያውያን ልጆችን ሲያስተምሩ እንደነበር መረጃዎችም ያሳያሉ። ይህንን የህንዱ ጠቅላይ ሚኒስትር ማረጋገጫም ጭምር ሰጥተውበታል። Thousands of Indian teachers came to Ethiopia. They taught children in Addis Ababa, in Dire Dawa, from Bahirdar to Mekele. They reach Ethiopian schools and entered Ethiopian hearts. ብዙ ኢትዮጵያውያን ተማሪዎች ህንድ ድረስ ሄደው ተምረዋል፣ ተመርቀዋል። እነዚህ ተማሪዎች ኢትዮጵያን ገንብተዋታል። ዘመናዊት ኢትዮጵያን የመሰረቱትም እነዚህ ናቸው። የተከበሩ አፈ ጉባኤ ታገሰ ጫፎንም ጭምር አንስተው አብዛኞቹ በፓርላማ ውስጥ የሚሰሩ ሰራተኞችም የፓርላማ ተመራጮችም ጭምር ህንድ ድረስ እንደተማሩ የህንዱ ጠቅላይ ሚኒስትር ይህንንም ታሪክ አውስተዋል። Ethiopian students also traveled to India, seeking knowledge and friendship. They went to India as students and returned home as the builders of modern Ethiopia. I am told
that some of them are present here in this parliament right now. Including the Honorable Speaker Tagese Chapo. ህንድና ኢትዮጵያ በጂ20 ዓለም አቀፍ ዕዳን መልሶ ማዋቀር ላይ እንዲሳለጥ ተፈራርመዋል። የሁለቱ ሀገራት የሁለትዮሽ ግንኙነት በምግብ ዋስትና፣ በጤና ዋስትና እንዲሁም በአቅም ግንባታ፣ በኤአይ፣ በአርቲፊሻል ኢንተለጀንስ እንዲሁም በስኮላርሺፕ እንዲሁም በዲጂታል ልማትም ጭምር አብረው በጋራ ለመስራትም የሁለትዮሽ ፊርማ ፈርመዋል። እንዲሁም ኢትዮጵያ ባለከፍተኛ ክብር ያለውን ኒሻንም ለህንዱ ጠቅላይ ሚኒስቴር አበርክታለች። ይህ ማለት ኢትዮጵያ ያላትን አጋርነት ክብርንም ጭምር ገልጣበታለች። ህንድ ለኢትዮጵያ ከመሞት ጀምሮ እንዲሁም ብሪክስን ኢትዮጵያ እንድትቀላቀል ሰፊ የተባለ ጥረት እያደረገች ነው። አሁን ደግሞ ከ1 ቢሊዮን ዶላር በላይ ኢትዮጵያ የምታገኝበትን እንቅስቃሴም ጀምራለች። ዓለም አቀፍ የኢትዮጵያ ዕዳም መልሶ እንዳዲስ እንዲዋቀርም ጭምር እየሰራች ነው። And the two countries also signed an MOU on debt restructuring for Ethiopia under the G20 Common Framework. The Indian Prime Minister gave 3 key suggestions to enhance bilateral ties. First is to deepen relations in food security and health security. Second is boosting to capacity building. As part of it, India has decided to introduce new programs in artificial intelligence and double scholarships for Ethiopian students. And the third suggestion is to work extensively on digital public infrastructure. PM Modi also received Ethiopia's highest honour, which is the Great Honour Nishan of Ethiopia. He is the first global head of state to receive this award. የህንድ ኢንቨስተሮች ከ5 ቢሊዮን ዶላር በላይ በኢትዮጵያ ኢንቨስት እያደረጉ ነው። ከ75,000 በላይ የሥራ ዕድልንም ጭምር ለኢትዮጵያውያን ከፍተዋል። እንዲሁም በጨርቃጨርቅ፣ በመድኃኒት፣ በማኒፋክቸሪንግ፣ በግብርና፣ በጤና፣ በቴክኖሎጂ ላይ በሰፊው ተሰማርተው እየሰሩ ነው። በአሁኑ ሰዓት ላይ Indian companies are among the largest foreign investors in Ethiopia. They have invested more than $5 billion in diverse sectors like textiles, manufacturing, agriculture, health, and more. And they have created more than 75,000 local jobs. But I'm sure we can all agree our partnership has a lot more potential. በትላንትናው በህንድና በኢትዮጵያ በኩል የተደረገው የሁለትዮሽ ስምምነት አንድ ደረጃን ከፍ ብሏል። ይሄኛውም አንድ ደረጃ ከፍ ያለውም የሁለቱ ሀገራት ግንኙነት ከሁለትዮሽ ወደ ስትራቴጂካል አጋርነትም ጭምር አድጓል። ይህ ለኢትዮጵያ ትልቅ የተባለ የዲፕሎማሲ ድልም ጭምር ነው። Prime Minister Dr. Abiy Ahmed and I took a big step forward yesterday. We have decided to elevate our bilateral relationship to the level of a strategic partnership. በሁለቱ አገራት በኩል የተደረገው ኢንቨስትመንት ከ10,000 በላይ ለሚልቁ ኢትዮጵያውያን የሥራ ዕድል ፈጥሮላቸዋል። ህንድ ከ1 ቢሊዮን ዶላር በላይ የቅናሽ ብድርም አዘጋጅታለች። እንዲሁም ለነዚህም አገልግሎቶች ጭምር ይውላል ተብሎ ይጠበቃል። የመጀመሪያው ለኤሌክትሪክ፣ ሁለተኛው ለኢንዱስትሪ ፕሮጀክቶችን ለመደገፍ፣ ለባቡር፣ ለግብርና፣ ለቴክኖሎጂ፣ ለሶላር ሲስተም እንዲሁም ለኃይል ማከፋፈያም ጭምር ይውላል ተብሎ ይጠበቃል። 80% በላይ የሚልቁት ኢትዮጵያውያን ግብርና ላይ ተሰማርተዋል። ህንድ ይሄንን ታሪክ ታውቃለች፣ ያለፈችበትም ስለሆነ በግብርና ትብብር ቅድሚያ የሚሰጠው እንደሚሆንም ጭምር ተናግረዋል። India also has also extended over $1 billion in concessional credit. This is to fund railways, electrification and industrial projects. Also 80% of Ethiopians depend on agriculture for survival. And India knows the story too well, which is why agricultural cooperation is front and center. So is renewable energy. India plans to bring solar rooftops, off-grid power, solar pumps for farmers and energy access to remote villages. በህንድና በኢትዮጵያ በኩል የተደረገው የስትራቴጂካል አጋርነት ፊርማ በሁለቱ ሀገራት ኢኮኖሚ ላይ ትልቅ የተባለ
ግዙፍ የጂዲፒ ለውጥ ያሳያል ተብሎ ይጠበቃል። እንዲሁም እነዚህ ዋና ዋናዎቹ ናቸው። በቴክኖሎጂ፣ በምግብ ዋስትና፣ በጤና ዘርፍ እንዲሁም በአቅም ግንባታ ላይ በሰፊው ይሰራል ተብሎ ይጠበቃል። ይህ አሁን የምነግራችሁ ግን ይበልጡኑ ወሳኝ ነው። በህንድና በኢትዮጵያ በኩል የተደረገው የስትራቴጂካል ፊርማ ስምምነትም የመከላከያ ስምምነትንም ጭምር ያካትታል። ይህ ለኢትዮጵያ ትልቅ የተባለ ለውጥ ሊያመጣ የሚችል ፊርማም ጭምር ነው። This will unleash the potential of our economics through cooperation in technology, innovation, mining, sustainability, and clean energy. It will also secure the future of our peoples through cooperation in food security, health security, and capacity building. In addition, we will also enhance our trade and investment cooperation as well as on defense and security matters. የአየር ንብረት ለውጥን በጋራ ለመከላከል ተስማምተዋል። እንዲሁም በአየር ንብረት ለውጥ የሚመጡ ችግሮችን ቀድሞ ለመቅረፍ መረጃ መለዋወጥ፣ ዕውቀት ማጋራት እንዲሁም በሜካናይዜሽን እና በእርሻ እንዲሁም ምርምርም ጭምር በማድረግ መረጃ መቀባበል እንዲሁም የምግብ ማቀነባበሪያም ጭምር ለገበሬዎቻችን እንሰጣለን ብለዋል። ይህ የሁለቱ ሀገራት ገበሬዎችን ያበለጽጋልን ብለው ተናግረዋል። As climate change affects rainfall and crop cycles, we can share knowledge in climate resilient farming, from dairy farming to farm mechanization, from millet research to food processing. Together, we can help our farmers prosper. Honorable members, in India, we have built a robust digital public infrastructure. It has transformed the way we deliver services and how people access them. ኢትዮጵያ ከሁለት ዓመት በፊት ብሪክስን ተቀላቅላለች። ህንድ ደግሞ የብሪክስ ዋነኛ መስራች ሀገር ነች። እንዲሁም ኢትዮጵያ ለዚህ የብሪክስ እንቅስቃሴም አባልም ጭምር ነች። አዲስ የተጀመረው የኢኮኖሚ ማህበረሰብ እንዲሁም የደቡብ ትብብርንም ጭምር ኢትዮጵያ ትደግፋለች። እንዲሁም የኢትዮጵያው ጠቅላይ ሚኒስትር የህንዱን ጠቅላይ ሚኒስትር ሞቅ ያለ አቀባበል ያደረጉላቸውም ለዚሁም ጭምር ነው። የሁለቱ ሀገራት እንቅስቃሴ ከሁለትዮሽ ወደ ስትራቴጂካል አጋርነት እያደገ ስለመጣም ጭምር ነው። ሁለቱ አጋር ሀገራት በዓለም አቀፍ መድረኮችም ድርጅቶችም ጭምር እየተባበሩ ነው። ሁለቱ የሚታዩት በጓደኝነትም ጭምር ነው። Ethiopia 2 years ago joined the BRICS. As you know, India is one of the founding countries of the BRICS, and Ethiopia is now a member. So this new alliance, this new economic bloc, powerful bloc called the BRICS, brings those two countries together. And if you saw in your introduction, you showed some very colorful videos. I think the Indian Prime Minister was welcomed very warmly by the Prime Minister of Ethiopia, Prime Minister Abiy Ahmed. የህንድ ገበሬዎች የትኛውንም ግብይት የሚያደርጉት ካሽሌስ በሆነ ስርዓት ነው። ያ ማለት ሙሉ በሙሉ ግብይታቸው ዲጂታል የሚከናወን ነው። እንዲሁም በ2025 የዲጂታል ኢትዮጵያን ስትራቴጂ ለማሳካት ህንድ ሙሉ በሙሉ ቁርጠኛ መሆኗንም ጭምር ተናግራለች። እኛ ዕውቀትም ልምድም ለማዘጋጀት ዝግጁ ነን ብለዋል። እንዲሁም በውጪ ጉዳይ ሚኒስቴር የሚካሄደውን የዲጂታል ማዕከልን ለማደራጀትም ጭምር ዝግጁነታቸውን አሳይተዋል። ኢትዮጵያ ለኛ ይሄን እድል ሰጠች ማለት በሁለቱ ሀገራት መካከል ያለውን የመተማመንና የወንድማማችነት መንፈስም ጭምር የሚያረጋግጥ ነው ብለዋል። 3 times every year, nearly 100 million farmers receive financial assistance at the click of a button. As you roll out the Digital Ethiopia 2025 strategy, we are ready to share our expertise and our experience
with Ethiopia. And we are honored that you have picked India as the trusted partner to develop the data center for your foreign ministry. የህንዱ ጠቅላይ ሚኒስቴር እንዳሉት ከሆነ ህንድ የአፍሪካ ህብረትን በጂ20 ቋሚ መቀመጫ እንዲያገኝ እየሰራች ነው። እንዲሁም ብሪክስ ኢትዮጵያን ሙሉ በሙሉ አባልነት እንድትቀበልም ጭምር የሰራ ነው። እንዲሁም ከ11 ዓመታት በላይ ከአፍሪካ ጋር ያለንን ግንኙነት እናድሳለን እየታደሰም ነው ብለዋል። That India was honored to welcome the African Union as a permanent member of the G20. Last year, we marked another historic step with the inclusion of Ethiopia as a full member of the BRICS. In fact, over the 11 years of my government, the connection between India and Africa has grown manyfold. During this period, we have exchanged more than 100 visits at the level of head of the states and governments. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።